ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ወደ አይኤምኤፍ ዶክመንት ተመልሰናል እና ቼክ ሳደርግ ወደኋላ ተመልሼ ሞስት ላይክሊ የሚሆነው የኛው የአይኤምኤፍ 44ኛው ነው። ቪዲዮ አይኤምኤፍ በሚል ተከታታይ 44ኛው ነው የሚሆነው። ዛሬ እንግዲህ በፈረንጆቹ ቀን ዲሴምበር 28 ነው 2025 ዓመተ ምህረት እንግዲህ አይ ዶንት ኖ ተከታትላችሁ የምትከታተሉኝ ሰዎች ካላችሁ እንደምታውቁት ስጀምር ህገ ክራሲ በሚል መጽሐፍ ጀመርኩኝ። ከዛ ወደ ልማታዊ መንግስት አስተሳሰብ የአቶ መለስን ፔፐር አታክ ወደ ማድረግ ገባው። ከዛ እንግዲህ ወደ አይኤምኤፍ ወደዚህኛው አይኤምኤፍ ዶክመንት ነው የመጣሁት። ከዛ በመሃል ግን የኢትዮጵያ ደግሞ የማነው አፈጻጸም ነበር አንድ ሪፖርት ያወጣው የገንዘብ ሚኒስተር እሱን አየን። ከዛ ግሬተር አዲስ ኢኮኖሚክ ሪጅን የሚል አየን። ከዛ እንግዲህ አይኤፍኤስ እዛ ውስጥ ብለን ነው ወደዚህ የመጣሁት። በጠቅላላው ዋናው እያደረግን ያለነው ነገር ምንድነው? ማለት የኢትዮጵያን ያለችበትን ማለት ፖለቲካል ኢኮኖሚክስ ኦፍ ኢትዮጵያን ከተለያዩ ዶክመንቶች አንፃር አንደርስታንድ ማድረግና እኔ ደግሞ እንደምለው ህገ ክራሲ በሚለው መርህ መሰረት ኢትዮጵያን በአዲስ የፖለቲካ ርዕዮተ አስተሳሰብ ማዋቀር አለብን። ምክንያቱም በእነዚህ በተለያዩ ዶክመንቶች የሚነሳው ችግር መፍታት እንድንችልና መጨረሻ ላይ ያው መፍታቱ ግቡ ምንድነው ነው የረጅም ዘመን የኢትዮጵያዊነት ህልም የሆነውን የሰለጠነች የበለጸገች ጠንካራ ታሪኳን አቅሟን የሚመጥን ውስጥ እምቅ አቅሟን የሚመጥን ኢትዮጵያን ለማስቻል ማለት ነው። እና ይሄ ዶክመንት እንግዲህ ማለት ይሄ አይኤምኤፍ ያወጣው እንትን ነበረው ነው what you call it አሰስመንት ነው የሀገር ውስጥ የኢትዮጵያ የኢኮኖሚክ ማሻሻያ ተብሎ መነጋገሪያ ሆኖ ነበር። ምን ያህል ጊዜ እንደሆነው to be honest I'm lost in the details of it። ግን የሀገር ውስጥ የኢኮኖሚ ሀገር በቀል የኢኮኖሚ ማሻሻያ or homegrown economic ሪፎርም የሚባል ፕሮግራም ነበር። ይሄ ዶላሩ ፍሎት የተደረገበት በተወሰነ ደረጃ የውጭ ላይ ነው የተወሰኑ የስርዓት የኢኮኖሚ ስርዓት ለውጥ አስተሳሰብ ለውጦች የተደረጉበት እና እንግዲህ ያንን በማድረግ ከአይኤምኤፍ ብድር የተገኘበት ነው ማለት ነው። ኢኮኖሚው ተወጥሮ ነበር በዕዳ እና ያንን ለማስተካከል እና ዕዳውን እንግዲህ ሪስትራክቸር ለማድረግ ነው ለመሻገር በዚህ አድርጎ ሪስትራክቸር አድርጎ ለማውጣት ቢያንስ ቀጣይነት እንዲኖረው ማለት መድኃኒት የተዋጠበት አይነት ነገር ነው ማለት ትችላላችሁ። እና በዋናነት ነው ላይክ ነው ዝርዝሩን አሁን በስፋት ባላስታውሰው የታዩት ነገሮች በዚህ ያየናቸው ነገሮች የመጀመሪያው ምነው የፓራለል ማርኬት የሚባለው ዶላሩ ፍሎት ተደርጓል። ሀሳቡ ፍሎት የተደረገበት ወይንም በገበያ እንዲወሰን ተደርጓል የዶላር መጠን ማለት የውጭ ምንዛሬ። ነገር ግን በጥቁር ገበያውና በዶላር ማለት ኦፊሻል በሆኑት ሬቶች መካከል ያለው ልዩነት ሊጠብ አልቻለም ነው። ለምን አልጠበበም? እና ለምን አልጠበበም? እንግዲህ የራሳቸውን ምክንያት የተለያየ ማለት አሁንም አልለቀቀም ነው መንግስት የራሱ ላይ ነው የተለያዩ ነገሮች ያመጣል። ስለዚህ አንዱ እሱ ነው። ስለዚህ አልጠበበም እና እንደሚመስለንም ይቀጥላል ነው። ስለዚህ በሆም ግሮን ኢኮኖሚክ አሰስመንቱ ላይ ያላቸው ስቲል ስትራክቸራል ፕሮብለሞቹ ስላሉ በጥቁር ገበያውና በነጩ ገበያ ወይንም በኦፊሻል ገበያ መካከል ያለው የዶላር የብር ምንዛሬ ባለበት ይቀጥላል ነው። እንትንም የቱ ጋር ነበር ያደረኩት እባካችሁ ያ ይሄን ዶክመንት ለመፈለግ ነበር። የኢትዮጵያ ኢኮኖሚክ አሶሲዬሽን ኳርተርሊ ማክሮ ኢኮኖሚክ አፕዴትስ ኦን ዘ ኢትዮጵያን ኢኮኖሚ ብሎ ያወጣው ሪፖርት አለ። አላነበብኩትም ላይክ ነው አላነበብኩትም ኢን ሴንስ ሙሉን አላነበብኩትም። ግን በቀደም ቁጭ ብዬ ሻይ እየጠጣሁ ዝም ብዬ እንትኗን ኪ ፋይንዲንጎቹን ማየት ጀምሬ ነበር። ሙሉን ላይክ ነው እንትን አላልኩትም። ኪ ፋይንዲንጎቹን
ላይ ዋና የተቀመጠው ነገር እንግዲህ ማለት እነሱም ትኩረታቸው ከውጭ ምንዛሬው አንፃር ነው። ይሄ ልዩነት አለው ነው ሰስተነብል ሆኗል። በዶላር ማለት አክቹዋሊ እነሱ ስፕሬዱን ነው ፎከስ አድርገው የሰሩት እና በተለይ ደግሞ ፍራግመንቴሽን የተነሳው ነገር ፍራግመንትድ ሆኗል ማርኬቱ ፍራግመንትድ ሆኗል ኢን ሰንስ በየባንኮቹ የተለያየ ሬት ነው ያለው ነው። አሁን እዚህ ጋር ለምሳሌ ቢትዊን ጁን 30 and September 30 2025 the selling rate spread እንግዲህ ሬት ስፕሬድ የሚባለው መሀል ላይ ማለት ዶላር የሚሸጠው ህብረተሰብ አለ። ያንን ዶላር የሚገዛው አንድ የሆነ እንዴት ልበላችሁ መሀል ላይ ገዝቶም ይሸጣል። ዶላር ገዝቶ ለመሸጥ ላይክ ነው ዶላሩን ሸጦ ለመጠቀም የሚፈልገው ሳይሆን ላይክ ነው። በዚህ ኬዝ ወይ ባንኩ ሊሆን ይችላል ወይም ደግሞ በጥቁር ገበያው ከሆነ ስትሄዱ ዶላር ይገዛችኋል። የሚገዛችሁ ግን ለምንድን ነው? ለራሱ የሆነ እቃ ሊገዛበት ምናምን አይደለም፣ ዶላሩን እንደገና ሊሸጠው ነው። ስለዚህ ዶላሩን ከሚያቀርቡለት ከውጭ በሬሚታንስም የሚልኩለት ይሁን እዚህም ዝም ብሎ የሚያቀርቡለት ከነሱ የሚገዛውና ከዛ ደግሞ መልሰው ለሌሎች ላይክ ነው ከእያንዳንዱ ሰው $100 $50 $300 $400 ምናምን ሰብስበው ይዘና ያንን ዶላር ባንድል አድርጎ ጠቅልሎ ደግሞ ከፍ ላይክ ነው ለባንኮች አይዶን ነው እንግዲህ ኢንፎርማሊ ለባንኮችም ሊሸጥላቸው ይችላል። እንደዚህ አይነት ነገር አለ ይባላል። ለባንኮች ሊሆን ይችላል ወይም በፍራንኮ ቫሉታ ለሚያስመጡ ሰዎች ሊሆን ይችላል ወዘተ ጠቅልሎ ይሸጠዋል እና በዛ በሚገዛበትና በሚሸጥበት መካከል ያለው ልዩነት ስፕሬድ ይባላል። እና እነሱ አክቹዋሊ እዚህ ጋር ስፕሬዱን ያነሱት ሴሊንግ ስፕሬድ ባይንግ ስፕሬድ ምናምን ብለው ሌላ ነገር ያስመስሉታል። አይ ማለት ኤኒዌይስ ያስመስሉታል ግን ልዩነት አለው ነው። አሁን ለምሳሌ ንብ እዚህ ጋር 131 ይሏቸዋል ቢትዊን ጁን በሰኔ 30 እና በመስከረም 30 ስለዚህ በሶስት ወር ውስጥ ማለት ነው ኳርተር ሶስተኛው ሩብ ዓመት ማለት ነው። the selling spread grew from 6.35 to nearly 15 ብር ይላሉ። አሁን እነሱ እንግዲህ በእነሱ ቤት እኔ እንደተረዳኋቸው ምክንያቱም እንትኑ ሴሊንግ ስፕሬድ የሚለው ነገር የራሳቸው እንትን ነገር መሰለኝ ምንድነው የሚባለው ኤኒዌይ ሊሉ የፈለጉት በንብ ባንክ እና በዘምዘም ባንክ መካከል ያለው ልዩነት ሲያሳያችሁ ነው ማለት ነው። ለምሳሌ ንብ ባንክ 131 ብር ነው የሚሸጠው ሲሸጥ፣ ዘምዘም ባንክ ደግሞ 146 ብር ይሸጣል። ስለዚህ በሁለቱ መካከል ያለው ልዩነት ስፕሬዱን እሱን ነው ስፕሬድ የሚሉት ሴሊንግ ስፕሬድ በሴለሮች መካከል ያለ ስፕሬድ ግን አይ ዶንት ኖ የተለመደ አባባል አይመስለኝም ነው። ወደ 15 ብር ከምናምን 15 ብር ልዩነት አለን። ስለዚህ ምን ማለት ነው ንብ ባንክ ለመሸጥ ይፈልጋል፣ ዘምዘም ባንክ ዶላር ለመያዝ ይፈልጋል ነው ማለት እኔ የምሸጥልህ 15 ብር ጨምሬ ነው። ለምንድን ነው ሰው ሄዶ የሚገዛው ራሱ ከዘምዘም ባንክ? ኳስችን ገብቷችኋል? የሆነ በጣም አብኖርማሊቲ ያለው ነው ማለት ንብ ባንክ 141 ብር እየሸጠላችሁ ዘምዘም ባንክ ደግሞ 145 ብር እየሸጠ 146 ብር እየሸጠ 15 ብር ከስሮ ሄዶ ከዘምዘም ባንክ የሚገዛ ሰው አለ ማለት ነው። እና ማለት ምንድነው ቸገር አለ አይደል? ማለት it doesn't make economic sense። እንዴት ነው አንድ ቦታ ላይ አንድ ቃል ልትገዙ ሄዳችሁ አስቡት። ይሄን አሁን እንግዲህ በአንድ ዶላር ነው 15 ብር ሚዝ የምታደርጉት። ዶላሩ $100 ሲሆን በመቶ ስታባዙት 150 ብር ትከስራላችሁ ማለት ነው። እያለ ይሄዳልና ስፕሬድ ላይክ ነው እንትን አላለም ነው ስታብላይዝ አላደረግም ማርኬቱ። ምንድነው የሚባለው ምን እያሰብኩ እንደሆነ ወደ የትኛው ልሂድ ነው ወደ ማን ነው ስሙ ወደ የአይኤምኤፉን ያኛውን ለመጨረስ በጣም ፈልጌያለሁ። ቢካዝ እንትኑን ለማምጣት ምንድነው የሚባለው ሴንሱን ለማግኘት ማለት ነው። እነሱም እዚህ ጋር አሰስመንት አላቸው ማለት የኢትዮጵያ ኢኮኖሚክ አሶሲዬሽንም
ታይምሊ ሪፖርት ነው። በተለይ ደግሞ ማለት አሁን ይሄ የሶስተኛው ኳርተር ስለሆነ የዛሬ 2 ወር 3 ወር አሰስመንታቸው የተቀመጠ ነው። ስለዚህ ሌተስት ነው፣ አፈጻጸሙ ላይ ያለ ግምገማ ነው። ሜቢ አይ ዶንት ኖ ይሄኛውን እንሂድበትና ወደዛ እንመለስ ነው። እንደሱ ማድረግ እንችላለን። አይ ዶንት ኖ ሜቢ ሶ ላይክ ነው። ስለዚህ ቱ ዳት ኢፌክት ይሄኛውን እንሂድበትና ሀሳቤ ወደዛ ለመመለስ ነበር። ሌትስ ሲ ይሄኛው የሚለውን አይተን እንግዲህ ሶ ይሄን እናድርገው ነው። ቀጣዩን እንዳልኳችሁ እንደ ሁኔታው ነው፣ እንደ አየር ቀያየርን። ስለዚህ ላይክ ነው ኳርተርሊ የሩብ ዓመት ሪፖርት ነው አፕዴትስ ኦን ኢትዮጵያ ኢኮኖሚ ይላል። በኢትዮጵያ ኢኮኖሚ ላይ ይላል። ግን እንደ ላይክ ኢትዮጵያስ ኤክስቼንጅ ሬት ሪፎርም አፍተር 1 year ሶ ሰብታይትሉ ላይ ስትገቡ በኢትዮጵያ ኢኮኖሚ ላይ የቀረበ ቢሆንም በጠቅላላው ማክሮ ኢኮኖሚክ እንትኑ ላይ ያላቸውን ፐርስፔክቲቭ ያስቀምጡ አይመስለኝም። ራደር ውስጥ ገብተው ኤክስቼንጅ ሬቱ ላይ ላይክ ነው አንድ እንትን ስለዚህ አንድ እንትን መርጠው እሱ ላይ ያተኮረ ነው የሚመስለው። ሪፎርም አፍተር 1 year assessing stability competitiveness and external pressures ስለዚህ እንግዲህ ምን ያህል መረጋጋት አለው፣ መረጋጋቱ ምን ይመስላል፣ ተወዳዳሪነት ተፈጥሯል ወይ፣ ገበያው ተረጋግቷል ወይ፣ ተወዳዳሪነት ተፈጥሯል ወይ፣ የውጭ ጫናዎች ምን ይመስላሉ የሚሉትን እንግዲህ ከኤክስቼንጅ ሬት ሪፎርም አኳያ እሱን ለማየት ነው የሞከሩት ማለት ነው። በእነዚህ ሶ ኢትዮጵያን ጀስት ሶ ዛት ዊ ዶንት ሚስ ኤኒቲንግ ዝም ብለን የተጻፉትን ነገሮች በሙሉ ያነበብናቸው እንሂድ። 2025 ነው፣ ኮፒራይትድ ነው። the quarterly macroeconomic updates on Ethiopian economy is among the Ethiopia's ኢኮኖሚክ አሶሲዬሽን ፍላግሺፕ ፐብሊኬሽንስ። እንግዲህ እንደሚመስለው የተለያዩ ህትመቶች ያወጣል የኢትዮጵያ ኢኮኖሚክ አሶሲዬሽን። ይሄ በየ3 ወሩ የሚወጣው የሩብ ዓመት የማክሮ ኢኮኖሚክ ማለት ግምገማ አንዱ የምንለይበት የምንታወቅበት ነው። the view expressed in this publication do not necessarily reflect the views of the Ethiopian Economic Association. ስለዚህ እንግዲህ they are distancing themselves from the public like ነው። እዚህ ጋር የተጸባረቀው ነገር ተቋሙን አቋም አይገልጽም ነው። ስለዚህ የአጥኚዎቹ ፐርስፔክቲቭ ነው፣ በእኛ ስም ወጣ እንጂ አቋም አይደለም ነው፣ just assessment ነው። this publication is free for all non-commercial purposes any other like ለኮሜርሻል ፐርፐስ ካልሆነ በነፃ መጠቀም ትችላላችሁ። ሶ ላይሰንስድ ነን ማለት ነው፣ መጠቀም ትችላለን። ቢዝነስ ካለበት ግን አማክሩን ነው። ያው አማክሩን ማለት ነው። ብር ካገኘ ወደዚህ ኪክባክ ይመስላል። ሶ እንግዲህ 4 ምዕራፍ ያቀናጁት ይመስላል። መግቢያ ያላቸው ኤክስቼንጅ ሬት ዳይናሚክስ፣ ፕሬሸር ኢን ማርኬት ኢቮሉሽን 1 year into the float፣ ፕሬሸር ኦን ማርኬት ፕሬሸር ኤንድ ዳይናሚክሱ ምን ይመስላል ነው መስተጋብሩ በውስጥ ያለው ተጽዕኖዎች እና የገበያው እንግዲህ ዝግመት ማለት 1 ዓመት ከሆኖታል ማለት ነው። ምክንያቱም ጁላይ 24 ላይ ነው፣ በ2024 ጁላይ ነው ማክሮ ኢኮኖሚ ፍሎት የተደረገው። ይሄ ደግሞ ልክ ፍሎት ከተደረገ 1 ዓመት በኋላ ነው ማለት ነው። ጁላይ 1 እስከ ሴፕቴምበር 30 ስለሆነ የሚሄደው ምንም እንኳን ማለት የ2025ቱ ሶስተኛው በጀት ዓመት ሶስተኛው ሩብ ዓመት ቢሆንም ግን ከዛ አኳያ ስታዩት 1 ዓመቱ ላይ ነው። ስለዚህ ምን አይነት ጫናዎች አሉ እና ማርኬቱ እንዴት ቢሄቭ እያደረገ ነው። እንግዲህ ሰስቴይንድ ዲፕሪሺዬሽን ነው በቀጣይነት የዶላር ማለት የመጀመሪያቸው ሰስቴይንድ ዲፕሪሺዬሽን ኤንድ ስትራክቸራል ፕሬሸርስ ነው። ብር በቀጣይነት ከጊዜ ወደ ጊዜ ኤክስቼንጅ ሬቱ ዲፕሪሺዬት እያደረገ ነው። በነገራችን ላይ እኔ አሁን አንድ ነገር ማድረግ የምፈልገው ላይክ ነው፣ እኔ የዲፕሪሺዬሽኑ ደጋፊ ነኝ ነው። ብር መቀነስ አለበት በጣም the point is ችግር የሆነው እኛ ሀገር ውስጥ 2 ነገር ነው ላይክ ነው። በተበላሸ አግሪካልቸር ስለሆነ፣ በተበላሸ የመሬት ፖሊሲ ስለሆነ
እና ከዛም ጋር ተያይዞ በጣም ደካማ ኤክስፖርት ስላለ ወዘተ ነው እንጂ የኢትዮጵያ ብር በጣም መቀነስ አለበት። ላይክ ነው ኮምፒቲቲቭ መሆን ካለብን እኔ እንደምረዳው ነው ብላችሁ እንዴት ልበላችሁ ዲስፕሩቭድ ልሆን እችላለሁ፣ ግን መርገብገብ አይደለም ያለብን ወይ ዶላር ቀነሰ እያሉ ማለት ነው። ማለት መቀነስ አለበት ብዬ ነው የማስበው። ምክንያቱም ኮምፒቲቲቭ መሆን ካለብን እና በተለይ ላይክ ነው ትርጉም ያለው እድገት ማድረግ ካለብን ኤክስፕሎይት ማድረግ ያለብን ነገር አንዱ እሱ ነው ብዬ አስባለሁ። ኤክስፕሎይት ማድረግ ያለብን የሀገር ውስጥ የብር መጠናችንን በጣም አውርደ ነው ማለት ቢቻል ራሱ ከረንሲ ማኒፑሌተር ላይክ ነው ችግር ካልፈጠረ ምላችሁ ለምሳሌ አውሮፓውያኖችን ካላስቆጣ እና አጉል ጫና ውስጥ ካላስገባን ነው ምላችሁ ወይንም አሜሪካኖችን ካላስቆጣና አጉል ጫና ውስጥ ካላስገባን እኔ የዲፕሪሺዬሽን ደጋፊ ነኝ። ግን ዲፕሪሺዬት ስናደርግ ማለት አሁን እዚህ ጋር በፕሮብለም መሰለኝ የተጠቀሰው ላይክ ነው ስፕሬዱ ኢንኮንሲስተንሲው ፍራግመንቴሽኑ ምናምን እሱ ፕሮብለም ነው። እሱ የተበላሸ እኔ እንዲያውም ላይክ ነው መንግስት በጣም አጨማላቂ ስለሆነ ነው። አሁን በሃይማኖት ያጨማልቃል፣ በብሔር ያጨማልቃል። ገብቷቸዋል ማለት እንትን የሆነ ልዩነትን ላቻችል ብሎ እንትን ስለፈጠረ ይመስለኝ ጎጥ ፈጥሯል። እና ከተጠናከረና ራሱን ከተተማመነ እንትኑን መበወዝ አለበት ብዬ አስባለሁ። በውዞ ዩኒፎርም ማርኬት ማምጣት አለበት ወዘተ ውስጥ ከተማመነ ነው ብላችሁ የሴኪሪቲ ስጋት የለብኝም እንደዚህ ባደርግ ወጣዋለሁ ብሎ ካሰበ ነው ብላችሁ እንደዛ አድርጎ እንትኑን ማምጣት አለበት። ግን ዶላር ቢቀንስ ምንም ችግር ላይክ ነው መቀነስ አለበት መውረድ አለበት ማለት ላይክ መውረድ አለበት። ቢወርድ አንጎዳም ነው። ምን እየተጎዳን ያለ ነው? ለምንድን ነው? አፈር የበላ የመሬት ፖሊሲ ነው ያለን። ፕሮዳክቲቪቲያችን የሞተ ነው። አግሪካልቸራችን የሞተ ነው። ላይክ ነው አርባናይዜሽናችን የሞተ ነው። ብዙ ብልሽት አለብን ነው። እሱ ስላለ ላይክ ነው ተንጠልጥለናል ዶላር ላይ ገብቷቸዋል። በቃ ላይክ ነው ዋሴ ጠበቃ አይነት ነገር ነው። ግን እንደውም ኢንሱሌት ነው እንጂ ማድረግ አለብህ ከቻልክ ማለት ወደዛ ላይክ ነው ቢጠነቅ እንትን ቢወርድ ምንም ማለት አይደለም ነው። እና እንጠቀማለን በተለይ እንዳልኳቸው አግሪካልቸር ካሻሻለን፣ አርባናይዜሽን ካሻሻለን፣ ኤክስፖርት ካሻሻለን ዴን ኮረስፖንዲንግሊ ኤክስፖርት ካሻሻለን ቢወርድ እንዲያውም ኮምፒቲቲቭ ያደርገናል እንጂ የሚጎዳን አይመስለኝም ነው። ግን አሁን ባለበት ሁኔታ ዴፊኒትሊ ይጎዳናል። ለምን? ብዙ የተበላሸ ነገር ስላለ የዶላር መምጣቱ ኑሮን ያስወድደዋል እንጂ አያራክሰውም። ማለት የዶላር ማጠሩ ኑሮ ላይ የተበላሸ ኤክስፖርት ነው ያለን፣ የተበላሸ አግሪካልቸር ነው ያለን፣ የተበላሸ አርባናይዜሽን ነው ያለን፣ የተበላሸ ምህዳር ነው ያለን። የማርኬቶቹ ፍራግመንትድ ናቸው ምናምን እንዴት ልበላችሁ መንግስት እቃ ሁሉንም ሽሩሩ ባይ ሆኗል ነው። እንግዲህ ለሴኪሪቲ ስጋት ካለበት ሽሩሩ ላይክ ነው ሴኪሪቲ ስለሚበልጥ ማለት ነው። ከሌለበት ግን መበወዝ ነው። ኮሜርሻል ባንክ ባይንግ ሬትስ ማርኬት ፍራግመንቴሽን ኤንድ ቲርድ ሶርሲንግ ስትራቴጂስ ሶርስ ራሱ ሲያደርጉ እንዴት ልበላችሁ በቃ እያንዳንዱ የራሱ የዶላር ምንጭ የፈጠረ ነው የሚመስለው። ፍራግመንትድ ሆኗል ማርኬቱ። እንዴት እኔ ከፖለቲካው ጋር የተያያዘ ነው የሚመስለኝ። በሃይማኖት ይከፍታል ባንክ መብቴን ዲሞክራሲያዊ መብቴ ነው ልደራጅ ምናምን ይላል። አሳያለሁ ነው ከቻልክ ነው። ኮሜርሻል ባንክ ሴሊንግ ሬትስ ፓራሌል ፍራግመንቴሽን ኤንድ ስትራቴጂስ ፕራይሲንግ እንግዲህ ዊል ሲ evolution of the foreign exchange bid ask spread widening transaction cost and rising market friction ትራንዛክሽን ኮስቶቹም ጨምረዋል ነው። መንግስትም ኮሚሽን ልቀበል ይላል ወዘተ ይላል። ኦፊሻል ፓራሌል ኤክስቼንጅ ሬት ፕሪሚየም ሽሪንኪንግ ዲቫይድ እየጠበበ ነው የሚለው ላይክ ነው። ኦፊሻል ፓራሌል ኤክስቼንጅ ሬት ፕሪሚየም እንግዲህ ምን ማለት እንደሆነ ዲቴሉ እናየዋለን። ማለት ከዚህ አንቲሲፔት ማድረግ አልቻልኩም። assessing external competitiveness the sharp depreciation of effective exchange rate ማለት እየጨመረ ነው ማለት ኢፌክቲቭ ኤክስቼንጅ ሬት ነሰንስ ዝም ብሎ ኦፊሻሊ ስቴት የሚደረገው አለ። ግን አክቹዋሊ ያለው መሬት ላይ ያለው ኤክስቼንጅ ሬት ግን ከዕለት ዕለት የብሩን የመግዛት አቅም እየገደለው ነው።
እና ከውጭ ያለው ሁኔታ ምን ይመስላል? ኢንተርናሽናል ኢኮኖሚክስ ዴቨሎፕመንት ኤንድ ኤክስተርናል ሴክተር ስታቢሊቲ፣ ግሎባል ኮሞዲቲ ፕራይስ ፍላክቹዌሽን። በዓለም አቀፍ ደረጃ እንግዲህ የሸቀጣ ሸቀጦች ዋጋ በጣም ፍላክቹዌት ያደርጋል ነው። ዱዋል ሾክ ቱ ኤክስፖርት ኤርኒንግ ኤንድ ኢምፖርት ኮስት። አይ ቲንክ በምን ላይ ነው? ቡና ደግሞ ዛሬ ላይክ ነው አሁን ሰሞኑን ማየው ዋጋ 1500 ምናምን ሲባል ነበር የዛሬ 2 ወር ምናምን አካባቢ። ሰሞኑን ደግሞ ማየው 750 ብር ሰው ሁሉ አድቨርታይዝ እያደረገ ነው። ኬን ዩ ኢማጂን አሁን ለምሳሌ ስቶክ ቢኖራችሁ ነው የምላችሁ የቡና መጋዘን ቢኖራችሁ እና ቡና በኪሎ 1500 ሂሳብ ስቶካችሁን አስይዛችሁ መርቸንዳይዝ ሎን ወስዳችሁ ቢሆን ቡናው በግማሽ ነው የወረደው ነው ዛሬ። እና እንደዚህ አይነት እንትን አለው ነው። እዚህ ላይ ይሁን የቱ ጋር እንዳየው እርግጠኛ ባልሆንም እንዳልኳችሁ እንግዲህ የተለያየ ነገር ስታዩ የቱን እንዳያችሁ ትንሽ ሊያስቸግር ይችላል። ለምሳሌ የወርቅ ዋጋ በጣም ጨምሯል፣ በጣም እየጨመረ ነው። እና ኢትዮጵያ የወርቅ ዋጋ በመጨመሩ እና ቡና ዋጋ በመጨመሩ ጥሩ የኤክስፖርት ጌን አግኝታ ነበር ነው ላይክ ነው ቢሊየንስ ዶላር ማለት ነው። ዋጋውን አይታችሁታል። በጣም የ1500 ላይክ ነው ላይክ በኪሎ 750 ምናምን ነው ከፍ የሚለው። ስለዚህ እሱን አግኝተው ነበር። ግን በዛ የሚያገኙት ዶላር ደግሞ በምን ይጣጣል ነው? ማዳበሪያ ሲያስገቡ በማዳበሪያ ላይ ላይክ ነው የማዳበሪያ ዋጋ በዛው መጠን በመጨመሩ ኔት ኢፌክት ላይክ ነው ኔት ትርፍ ማግኘት አልተቻለም። ቡና በውድ ትሸጣላችሁ ማለት የኮሞዲቲ ፕራይሱ ሲነሳ ኢንተርናሽናሊ ነው ዋጋዎቹ የሚለዋወጡት እና እናንተ ኤክስፖርት ከምታደርጉት ትንሽ የተሻለ ዶላር ታገኛላችሁ በፊት ከምታገኙት። ያው ዶላር ግን ኢምፖርት በምታደርጉት ነገር ይጣጣና ኔት ኢፌክቱን ኦልሞስት ዜሮ ነው ያደረገው የሚል ነገር አይቻለሁ። እንግዲህ ውጩ ሁኔታ ምን ይመስላል? በአጠቃላይ የሚመስለው እንዳሉት ማለት ነው ስታቢሊቲው፣ ኮምፒቲቲቭነሱ እና ኤክስተርናል ፕሬሸር አንጻር ዶላሩ ምን አይነት ባህሪ እያሳየ ነው ምን ይመስላል የሚል ነገር ነው። concluding remarks, so table of figures, no problem, like tables. All right, the quarterly macroeconomic update was authored by Dr. Nasir Yunus, leader of the macroeconomic research team at the Ethiopian Economic Association. እንግዲህ በዶክተር ናስር የኑስ የሚባሉ ሰው ነው የተመራው ይሄ ሪፖርቱ ማለት ነው። The association sincerely appreciates his valuable contribution to the preparation of this report. እናመሰግናለን ነው። The Ethiopian Economic Association extends its gratitude to Professor መንግስቱ ከተማ, CEO of the EEA። እንግዲህ ማለት በዋና አስፈጻሚነት በዋና ስራ አስኪያጅነት የሚመሩት ፕሮፌሰር መንግስቱ ከተማ የሚባሉ ናቸው። for his review, close follow-up and support in ensuring the timely completion of the update, as well as the other senior researchers for their careful review. The association also acknowledged Professor Tasa Wildehana, president of CEO አለው ፕሬዚደንት አለው ፕሬዚደንት እና CEO ይለያያሉ መሰለኝ በኢትዮጵያ ኢኮኖሚክ አሶሲዬሽን ኦርጋናይዜሽናል ስትራክቸር ውስጥ። ዶክተር ወርቁ ገበያው እሳቸውም አሉበት ነው። ላይክ ነው ስላደረጉት አስተዋጽኦ ግምገማ ሚስ ያደረግነው ነገር እንዳይኖር ነው። እንግዲህ ኪ ፊገርስ ኤንድ ፋክስ ኪ ፋይንዲንግስ ማለታቸው ነው ብዬ አስባለሁ። So the Ethiopian Bureau experienced sustained depreciation pressure in the first quarter of the year 2015-16. እንግዲህ ዋና ዋና ግኝቶች ማለት ነው በዚህ የአሰሳዊ 3 ወር ኢኮኖሚክ አሰስመንት አሰሳ ወይም ጥናት የተገኘው ግኝቶች ዋና ዋናዎቹ እንደዚህ ናቸው። በመጀመሪያው ሩብ ዓመት 2025-26 ማለት ልክ እንግዲህ ፍሎት ከተደረገ በኋላ ማለት ነው እንደኔ ላይክ ነው። አሁን ኤፍዋይ ፋይናንሻል ይር ነው። ስለዚህ ፍሎት የተደረገው 2025-26 እንዴት ነው አሁን የሚጨርሰው? እስቲ ላይክ ነው እናድርገው። ኦኬ ስለዚህ ላይክ ነው ጁላይ ኦልራይት ጁላይ 1 2024 ጀምሮ የሚያልቀው መቼ ነው? ይሄኛው ሄዶ it would be over on June
ኦልራይት 2025 ላይ ያልቃል ነው። ምክንያቱም ጁላይ 1 ላይ ከጀመረ ግማሽ ወር ይሄ በፈረንጆቹ ግማሽ ነው ማለት ነው። ላይክ ነው 6 ወራቸው ላይ ነው። ጁን 6 ወራቸው ነው። ጁላይ 1 6 ወር ወደዛ ሄዶ ዲሴምበር ላይ ያልቃል። ከዲሴምበር ጃንዋሪ ብሎ ይጀምራል፣ ጁን ላይ ያልቃል ማለት ነው። ይሄ ማለት 2024 2025 ፋይናንሻል ይር ነው ማለት ነው። then the next July 1 alright July 1 2025 ጀምሮ የሚያልቀው መቼ ነው ማለት ነው? የሚያልቀው the same June alright 2026 ነው የሚያልቀው ይሄኛው። ስለዚህ ይሄ 2024 2026 ፋይናንሻል ይር ነው ማለት ነው። ስለዚህ ኦኬ the Ethiopian birr experienced sustained depreciation pressure in the first quarter of 2025-2026. ስለዚህ የዚህ የመጀመሪያው ኳርተር ማን ነው? የዚህ የመጀመሪያው ኳርተር ከጁላይ 2025 ኦልራይት ከጁላይ 1 2025 ስለዚህ ይሄኛው አሁን ያለ ላይክ ነው ኳርተሩ የባለፈው 3 ወር 6 ወር ነው ላይክ ነው። በአማርኛ የሚሆነው አሁን 2018 ላይ ነው። ለምን ላይክ ነው what's the current Ethiopian year? All right. Ethiopian year is oops 18 ነው። ስለዚህ 2018 ከሆነ ይሄኛው ከሐምሌ 1 ኦልራይት ሐምሌ 1 እስከ በፈረንጆቹ ነው ሐምሌ 1 ግን እስከ ሐምሌ ነሐሴ መስከረም አይደለም እስከ መስከረም 30 2018 ነው ኳርተራቸው ማለት ነው። ስለዚህ ይሄ ፈርስት ኳርተር ነው በዚህኛው የበጀት ዓመት። this one is the first quarter. all right this one is the first quarter. ይሄ የመጀመሪያው ኳርተር ነው። ኦኬ ስለዚህ የኢትዮጵያን ብር ኤክስፒሪየንስድ ስለዚህ በዚህ ማለት እንግዲህ ከሐምሌ 1 ያው 7 ቀን ምናምን ጨምርበታለን ነው። እዚህ ጋር ሐምሌ 1 ከተባለ ሐምሌ 7 ግን ምንድነው ካሌንደራችን ሜስድ ነው ታውቃለህ። በአማርኛ አስቀምጣችሁት እዛ ምናምን ሜስድ ነው ስላችሁ I have no problem. I love our calendar ግን እንትን ስታረጉት ኮንቨርቲቢሊቲ ኢሹ አለበት የሆነ ስታስቀምጡት ማለት ነው። ስለዚህ የበጀት ዓመት የመጀመሪያው የበጀት ዓመት the Ethiopian birr sustained depreciation in the first quarter of ሶስተኛ ኳርተር በምንድን ቅድም የሆነ ነገር ሶስተኛ ኳርተር ነበር። ስለዚህ በመጀመሪያው ሩብ ዓመት በዚህኛው በ2024 ነው ይሄኛው 25 ነው ራይት 2025 26 የበጀት ዓመት የመጀመሪያው ሩብ ዓመት ማለት አይሄድም አይደለ? ከእንትን ጋር ስታስቡት አይሄድም። ምክንያቱም አሁን እኛ ኦልሞስት ዓመት እንኳን ልንጨርስ አልደረስንም፣ ግን ሰኔ 10ኛ ወራችን ነው አይደለ? ሰኔ 10ኛ ወራችን ነው። ሰኔ 10ኛ ወራችን ነው። ሐምሌ 11 ነሐሴ 12 መስከረም 1 ነው።
ይሄኛው ሐምሌ የ2017 ሐምሌ ነው። አዲስ ዓመት ከገባ አሁን ያለንበት ወር ቱዴይዝ ዲሴምበር በፈረንጆቹ አለ። ስለዚህ ታህሳስ ነው። የመጀመሪያው የ2017 ሐምሌ 1 እስከ መስከረም 30 አሁን ከመስከረም ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር አሁን ያለንበት ዲሴምበር ነው። ስለዚህ 2017 ሐምሌ 1 እስከ 2018 መስከረም 30 እሱ የመጀመሪያው የበጀት ዓመት ነው በዚህኛው የበጀት ዓመት ስሌት ማለት ነው። እንደዛ ብለን እንረዳው ታይሙ ፍሬምወርኩ እንዳይዛባብን ነው። ስለዚህ ኢትዮጵያን ብር ኤክስፒሪየንስ እንግዲህ በዚህ ጊዜ ውስጥ ማለት ነው። ስለዚህ ከ2017 ሐምሌ 1 ጀምሮ ሐምሌ 1 ወይም ሐምሌ 7 ሐምሌ 1 ስንል በፈረንጆቹ ነው። ስለዚህ በአበሻ ለማድረግ የሆነ 7 ቀን 8 ቀን መጨመር አለብን ነው። ስለዚህ ከ2017 ሐምሌ 1 አንስቶ እስከ 2018 መስከረም 30 በእኛ ስናስቀምጠው ማለት ነው በእነሱ ኢትስ ዊዝን ዘ ሴም ይር ነው ፎል ማለት ዊዝን ዘ ሴም ካሌንደር ይር ነው ፌል የሚያደርገው ቢኮዝ ጁላይ 1 ቱ ሰፕተምበር ስቲል 20 ላይክ ነው 2026 አልገቡም እነሱ ገና። ይሄ የበጀት ዓመት በእነሱ እስከ 2026 ድረስ ይሮጣል። ገና 2026 አልገቡም። ስንት 3 ቀን ነው ምናምን ይቀራቸዋል። ስለዚህ አልተጀመረ ማለት ግማሹን ላይክ ነው በዚህኛው ግማሹ ላይ አልተደረሰም ነው ማለት ግማሽ ዓመት አልተደረሰም። ይሄኛው የበጀት ዓመት የመጀመሪያውን ሩብ ዓመት ነው የጨረሰው። አም ሶሪ እንግዲህ ነገርየው እንደዛ ስለሆነ ነው። The Ethiopian Bureau experienced sustained depreciation. ስለዚህ after slowing to 4% in the previous quarter ስለዚህ ይሄ ይለያል ነው አይደለም። ይሄና ይሄ they are different. In the previous quarter ከዚህ በፊት በነበረው ግን ይሄኛው 25 26 ነው። ይሄኛው 24 25 ነው ማለት ነው። 24 25ን በ24 25ቱ የመጨረሻው ሩብ ዓመት ረጋ ብሎ 4% ደርሶ ነበር ነው ዲፕሪሺዬሽኑ ማለት እንግዲህ በየኳርተሩ ምን ያህል ቀንሷል ተብሎ the depreciation accelerated to 8.1 against the US dollar, indicating ongoing and intensifying market adjustments under the floating exchange regime. ሀሳቡ ምንድነው ነው በዛኛው ኳርተር ማለት አሁን እንግዲህ በዚህ ወር ካየነው በ2017 ግንቦት አለ የካቲት መጋቢት ሚያዝያ ግንቦት መጋቢት ሚያዝያና ግንቦት ላይ በ2017 ዓ.ም ማለት ነው በ2017 ዓ.ም መጋቢት ሚያዝያና ግንቦት ወይንም ሚያዝያ ግንቦት እና ሰኔ ራደር አይ ቲንክ የመጨረሻው ኳርተር እሱ ነው። በ2017 ዓ.ም ሚያዝያ ግንቦት እና ሰኔ ላይ ግረገብ ብሎ ነበር ማለት ብሩ ከዶላር አኳያ ያለው ኤክስቼንጅ ሬት ነው ላይክ ነው ረጋ ያለ ነበር ነው ግን ከሰኔ 1 2017 ጀምሮ እስከ መስከረም 30 2018 ድረስ በጠፍ ላይክ ነው ዲፕሪሺዬሽኑ በጠፍ ጨምሯል። ምክንያቱም 4% ነበር ወደ 8.1 ከፍ ብሏል ማለት ነው። ኢትስ ኦልሞስት ዳብል ማለት ነው between June 30 and September 30 of 2015 ይሄ ማለት እንግዲህ 2015 ይሄ በዚህኛው ይሄ ማለት በዚህኛው በጀት ዓመት የመጀመሪያው ሩብ ዓመት ማለት ነው። የበጀት ዓመቱ ከፊስካል ዓመቱ ይለያያል። አስቡት እንግዲህ በእኛና በእነሱ መካከል ያለው እንትን አለ አቆጣጠር ነው ያረጋቸው እና እነሱም ለዛ ነው ኮምፕሌን የሚያደርጉት ያምታታል እንደዚህ ነው ምናምን የሚሉ እነሱ ስላችሁ አይኤምኤፎች ምናምን ነው እና ይሄ
በዚህኛው የበጀት ዓመት የመጀመሪያው ሩብ ዓመት ማለት ነው። በዚህኛው የበጀት ዓመት የዚህኛው ሩብ ዓመት የዩኤስዲ ባይንግ ሬት ስፕሬድ ዋይደንድ ፍሮም 6 point buying rate 6.48 to like 40 Ethiopian birr, while NIB at the lowest 129 0 point and Zamzam the highest 143 buying rate እንግዲህ አሁን እኔ እንደተረዷችሁ ባይንግ ሬት የሚሉት እነሱ ባይንግ ሬት ስፕሬድ የሚባል ሴሊንግ ሬት ስፕሬድ የሚባል ነገር እኔ ያለ ላይ ምንድነው I was confused እንትኑን ሳነበው ለመረዳት ተቸግሬ ነበር። ግን ባይንግ ሬት ላይክ ነው ስፕሬድ የሚሉት በባንኮቹ መካከል ያለው የመግዣ ዋጋ ልዩነት ነው። ሴሊንግ ሬት ስፕሬድ ሲሉ በባንኮቹ መካከል ያለው የመሸጫ ሬት ልዩነት ነው ስፕሬድ የሚሉት ማለት ነው። ስፕሬድ ግን if I am correct ስፕሬድ ግን ማለት በተለይ ማርኬቱ ደግሞ ዩኒፋይድ ቢሆን ገዢው በሚገዛበትና ገዢው በሚሸጥበት መካከል ያለው ልዩነት ነው ስፕሬድ የሚባለው ማለት ነው። እና እንግዲህ በባንኮቹ መካከል ያለው ስፕሬድም ሰፍቷል ነው 6.4 በዚህኛው ማለት እንግዲህ ይሄ በመጀመሪያው ሩብ ዓመት ማለት ነው በ2025/26 የበጀት ዓመት በመጀመሪያው ሩብ ዓመት ወይንም ከሐምሌ 1 2017 እስከ መስከረም 30 2018 ባለው ጊዜ ውስጥ በመግዛት መካከል የነበረው ልዩነት ዝቅተኛው እንግዲህ ዋይደን ፍሮም ማለት 6.48 ነው 6.50 ሳንቲም ምናምን ነበር ልዩነቱ ወደ 14 ብር ከፍ ብሏል። ስለዚህ ንብ ባንክ በ129 ብር ከ04 ሳንቲም ሲገዛ ዘምዘም ባንክ 143 ብር ከ51 ሳንቲም ይገዛል ነው እንደሚመስለው። አሁን ዘምዘም ባንክ የዶላር እጥረት ያለበት ይመስላል። ሲሸጥም አሳንሶ ነው ሲገዛም እንትን ብሎ ነው ማለት ብዙ ከፍሎ ይገዛል። ግን ሲሸጥ ደግሞ ዝቅ አድርጎ ይሸጣል። that means ዶላር ይፈልጋል መሸጥ አይፈልግም አይነት ነገር ይመስላል። NIB's defensive low rate reflects its need to conserve low rate. Oh, okay. Conserve capital and comply with regulators following massive forex losses. Okay. NIB massive forex loss አለው ይላል። What is that massive forex loss? And like do you know about the Ethiopian NIB bank massive forex loss? Yes, NIB International Bank, often called NIB Bank in Ethiopia, has recently reported a major forex-related loss tied to country's wider economic reforms. Here is a clear breakdown of what happened and why it is significant. The large pre-tax loss reported for the fiscal year 2024-25 እንግዲህ በ2017 ጁን 30 ላይ ባለ NIB Bank disclosed a pre-tax loss of about 2.9 billion Ethiopian birr. This is major loss. ሎስ አድርጓል ነው 2.9 ቢሊዮን ብር በፎሬክስ ምክንያት አጣ። ለምንድን ነው ያጣው ነው 2 like no billion loss. Foreign exchange revaluation loss was the main driver. The bulk of this loss, about 4.4 billion birr, came from pre-tax loss. Pre-tax loss came from foreign exchange revaluation losses rather than poor day-to-day operation. This reflects the impact of the recent reform that unified and liberalized Ethiopia's foreign exchange system, meaning the birr's valuation changes sharply and the impact on the bank finance. The loss reduced the bank's paid-up capital significantly. Why does the revaluation make it why does the revaluation make it loss such a big chunk? Because
maybe is it because it had massive dollar ብድር ኖሮበት ነው በዶላር የተበደረው ብዙ? ሾርት አንሰር yes, mainly because of large net foreign currency liability position, but the mechanism matters. Actually means mechanically banks kept part of their balance sheet in foreign currency USD assets, nostro balances, forex and like loans and trade finance receivable, foreign credit lines, letters of credit payable. When the birr devalued or unified, a weaker rate accounting rules force banks to price indicate revaluation again loans forex on the exchange rate. So to have had significant USD obligation, trade finance corresponding bank line. Like uh it doesn't know ማለት እንዴት ልበላችሁ አሁን እንትን አይሉም እንትን አይመስልም ነው እኮ ነው የሆነ ማርኬት ማለት አሁን ለምሳሌ የሚከፈል ፔየብል ምናምን በዶላር ብዙ ኖሮበት ኤክስቼንጅ ሬቱ ከተነሳ አሁን ላይክ ነው ኤልሲ ከፍቶ ላይክ ነው ለእንበልና ፔመንት ጁ አለበት በዶላር ሴትል የሚያደርጋቸው ማለት ነው። I don't buy I don't buy it in a sense. የሌለውን ዶላር ልግዛ ብሎ ካልሆነ በስተቀር ወይ ቀጥተውት ይሆን እንትን ላይክ እንዴት ልበላችሁ ያጨረበረ አግኝተውት ዝም ብሎ ሄዶ ከቶጎ ጫሌ ምናምን ዶላር በኬሻ እየገዛ ለነገሩ $1 $3 ነው። አይ ዶንት ኖ እንዴት ምክንያቱም ዶላር ሪዘርቭ ይኖረዋል ኮሚትመንት ቢኖርበትም እንትኑ ዶላሩ ላይክ ነው ዶላሩ ሳይኖረው እንትን ውስጥ አይገባም። አሁን ለምሳሌ what does it say like liabilities nostro balances forex loans and trade finance receivables assets liabilities foreign credit lines letters of credit payables swap obligations forex deposits forex deposits what was the nostro balance? Okay, like the concern is liability foreign credit lines ከውጭ ባንክ ተበድሮ ሊሆን ይችላል ነው እንግዲህ በዶላር ተበድሮ ከሆነ letters of credit payables swap obligations forex deposits forex deposits አይ ዶንት ኖ እንግዲህ ማብራሪያ ቢሰጡበት እንዴት ሊሆን እንደቻለ ከሌሎቹ ባንኮች በተለየ መልኩ እሱን ለምን አፌክት ያደርገዋል? የራሱ ለምሳሌ ኮሚትመንት ቢኖር ዶላሩ ይጨምራል። ዶላሩ ሲጨምር አውቶማቲካሊ ሪቫልዩ ይደረጋል። ብር ቫልዩ አብሮ ያብጣል ነው። ስለዚህ አብሮ ሴትል ያደርጋል። ምክንያቱም ለምሳሌ ሌተር ኦፍ ክሬዲት ሲከፍት እቃ ሲያዝ ነው እንደኔ መረዳት ነው። እቃ ሲያዝ ኦን ቢሃፍ ኦፍ ከስተመርስ ነው። ሌተር ኦፍ ክሬዲት ማለት ምን ማለት ነው? ከአንድ ደንበኛ ከዚህ ሀገር እቃ ማስመጣት ፈልጋለሁ ከገሌ የሚባል ሰው። ስለዚህ ንብ ባንክ የሚለው ምንድን ነው? ለዚህ ሰው እንደዚህ አይነት እቃ ከላክለት እኔ ከፍልሃለሁ ብሎ ዋስትና ነው የሚሰጠው። ግን ያንን ኮሚትመንቱ ሲገባ ዶላር ሪዘርቭን አይቶ ነው የሚገባው። አንሌስ ዶላር ከየትም አምጥቼ ምናምን ብሎ በሌለው ዶላር ኮሚትመንት ውስጥ ካልገባ ማለት ነው። በሌለው ዶላር ኮሚትመንት ውስጥ ገብቶ ከሆነ ኮሚትመንቱ ኦነርድ በሚደረግበት መሀል ፖሊሲው ከመጣና ለውጦ ከመጣና ብሩ በአንድ ጊዜ ላይ ከወጣበት በሌለው ዶላር ስለሆነ እንትን የገባው ማለት በጣም ብዙ ኤልሲ ከፍተው ምናምን ብላችሁ በሌለው ዶላር ብዙ ኤልሲ ከፍተው ከሆነ ሄዶ እንግዲህ ከሚያገኝበት ወይ ከጥቁር ገበያ ከየትም ዶላር ገዝቶ ሲመጣ
በጣም ብዙ ስለሚከፍል እንደዚህ አይነት ስንት ነው ለነጥብ 9 ቢሊዮን 4 ቢሊዮን ምናምን ሊከስር ይችላል። ምን ግን የሚከስርበት ምክንያቱም ዶላር ሳይኖረው ኮሚትመንት ውስጥ ከገባ የሚቆጣጠርበት መንገድ ያለ ይመስለኛል። ብሔራዊ ባንክ ነው ብላ እና ምን አድርጉ እንደዚህ አይነት ኪሳራ ውስጥ ሊገባ እንደቻለ አላውቅም። አይ ቲንክ ኢትስ ወርዝ ኤክስፕሎሪንግ ምን እንደዚህ አይነት ነገር ውስጥ እንዳስገባው ማለት ነው። ስለዚህ እንግዲህ እንደሚመስለው ንብ ባንክ ላይክ ነው ዘምዘም ባንክ ሃይስት 143 ሎወስት 129 ስለዚህ ንብ ባንክ አይገዛም ነው። ማይገዛው ግን ዶላር ስላልፈለገ አይደለም ነው። አሁን እኔ መሰለኝ ምንድነው ዶላር አለኝ ስለዚህ አልፈልግም ብሎ ነው በ129 የሚገዛው። ግን እንደዛ ሳይሆን ምገዛበት ብር የለኝ ኮምፕላይ ሬጉሌ ፎሎዊንግ ማሲቭ ፎሬክስ ሎሴስ ስለዚህ ከስሯል ገንዘብ የለውም ነው የሚገዛበት። ግን መክሰሩ ከምን መጣ የሚለውን ነገር ራሱ መታየት ያለበት ነው። ላይክ ነው እንዴት ልበላችሁ አሁን ለምሳሌ ጭምጭምታ አይሰማም ዲቫሉይ ሊደረግ ነው ቢያንስ ነው የምላችሁ በሲኢኦዎቹ ደረጃ እንትናችሁ የዶላር ፖዚሽናችሁን አስተካክሉ ዲቫሉይ ይደረጋል ምናምን ተብለው መነገር ይገባዋል የሆነ ከፍተኛ ማጭበርበር ካልተሰራ ምናምን ካልተባለ በስተቀር ማለት ነው። እና ጤናማ ይመስለኛል ላይክ ነው ሌሎቹ ባንኮች ሳይከስሩ እሱ ብቻውን የሚከስርበት ምክንያት አይታየኝም። ሌላ ነገር ሊኖር ይችላል ማለት ነው ያለኝ እንጂ ዝም ብለህ ትከስራለህ። እና እንግዲህ ንብ ባንክ ዝቅ አድርጎ ይገዛል፣ ዘምዘም ባንክ ግን ከፍ አድርጎ ይገዛል። which means ንብ ባንክ ነው የመሰለኝ ማይገዛው ዶላር ላይክ ነው ኤክስፒሪየንስድ የሆነ ባንክ ስለሆነ ሰፊ ጊዜ የቆየ ባንክ ስለሆነ ዶላር ሪዘርቭ አለኝ አሪፍ ዶላር አለኝ ስለዚህ ቀስ ብዬ እገዛለሁ። ዘምዘም ባንክ ግን በአንጻራዊነት አዲስ ባንክ ስለሆነ ዶላር ልሰብስብ የሚል የዶላር እጥረት ስላለበት ዶላር ልሰብስብ ነው። እንደዛ ሳይሆን ዘምዘም ባንክ የሚገዛው ገንዘብ ስላለው ነው። ንብ ባንክ የማይገዛው ገንዘብ ስለሌለ ነው ብር ስለሌለው ነው። ይሄን አሁን whom do you blame I don't know ማለት ምንድነው? ይሄን ስትራክቸራል ነው ፖሊሲ ነው የአንድ ባንክ መበላሸት ነው እንዴት አድርጋችሁ ፒን ፖይንት አድርጋችሁ ወደ ስሩ እንደምትገቡ አንድ ሌላ ጥያቄ ነው ማለት ነው። between June 30 and September 30 of 2025 the selling rate spread grew from 6.5 to nearly 15 Ethiopian ብር። ያ እንግዲህ ከመግዛት አኳያ ነው። ሲሸጡም እንደዛው ነው። ንብ ባንክ መሸጥ አይፈልግም ነው ዶላር ይይዛል ለዊዝ ላይክ ነው 131 እንዲሁም ቢዝነስ ማለት ምን ሊያደርገው ነው? ዶላሩን ሲይዘው ዋጋው ይጨምራል ብሎ ነው ቶሎ ቶሎ የሚሸጠው ላይክ ነው። ንብ ባንክ ሴልስ ሞር ነው አይደል? እንዴት አንደርስታንድ እንደማለት ንብ ባንክ በርካሽ ይገዛል። ማግኘቱ ራሱ የሚገርም ነው። በርካሽ ይገዛል ምክንያቱም ስንት ነው የ29 እና 143 መካከል ቢያንስ የ14 ብር ልዩነት አላቸው እና የሚሸጥለት ያገኛል ዶላር በዛ። ኬት ነው የሚያመጣው? እንግዲህ ኢንፎርማል ሴክተር አለው፣ የራሱ ኤክስፖርተሮች ይኖሩታል፣ ሬሚታንስ ይኖረዋል፣ ወዘተ ወዘተ ወይ ዲፖዚተርስ ይኖሩታል እና በርካሽ በ129 ይገዛል ነው ያገኛል ነው ዶላር ዋሬ ተኬስ ሲሸጥም ዝቅ አድርጎ ይሸጣል which means more customer ይስባል ነው ሲሸጥ። ለምሳሌ ትራንዛክሽን መስራት የሚፈልጉ ከውጭ እቃ ማስመጣት የሚፈልጉ ወይንም በአጠቃላይ ሬሚታንስ ይሁን ሌተር ኦፍ ክሬዲት ይሁን ማነው ስሙ ሲኤዲ ይሁን ወዘተ ንብ ባንክን ይመርጡታል ምክንያቱም ሎወር ሴሊንግ ሬት ይሰጣል። ሎወር ሴሊንግ ሬት ይሰጣል but doesn't it say like ነው የሆነ unhealthy እንዴት ልበላል ዶላር ያጠረው ሰው ዶላር በርካሽ ገዝቶ በርካሽ ይሸጣል ማለት ገንዘብ የሌለው ዶላር በርካሽ ገዝቶ በርካሽ ይሸጣል። ኬት ነው የሚያመጣው ነው በዚህ ገዝቶ በዚህ እየሸጠ ማለት ነው። እና ዘምዘም ባንክ ደግሞ በ145 በ43 ገብቶ በ140 የሆነ
አይ ዶንት ኖ እንግዲህ ውስጥ ገብተን ስናየው ምን ሊሉ እንደሚችሉ ብናየው ደስ ይለኛል። This widening indicates deeper market segmentation as banks price dollars based on their liquidity and client mix rather than a unified market rate. ይሄ እንግዲህ ማለት ጋፕ አለ ነው። ሲገዙም ሰፊ ልዩነት አለው፣ ሲሸጡም በአስራ ምናምን ብር የተለያዩ ነው የሚገዙትም የሚሸጡትም ማለት ነው። እና የራሳቸው የሆነ ከስተመር ሴግመንት አላቸው፣ የሆነ ስትራቲፊኬሽን አለ፣ እንትን ነው ስንጥቅጥቅ አለው ነው ኢኮኖሚ። እና እንትኑ ሬቱ የሚወሰነው ባላቸው የከስተመር አይነትና ብዛት ማለት ላይክ ነው። ሎያል ከስተመር አላቸው፣ በቃ በዶላር ለ14 ብር ብሎ ባንክ የማይለውጥ ከስተመር አለ ማለት ነው። አይደለም የታሰረ እንግዲህ በሎን በምናምን እንዳትሉ መሳብ ነው ያለባቸው ነው። የራሳቸው እንትን ከስተመር ሚክስ አላቸው። ከዛ ባሻገር ደግሞ ባላቸው የገንዘብ አቅም ላይ ተመስርተው ነው። ላይክ አሁን ለምሳሌ መግዛት እችላለሁ አልችልም ብለው ኦፍ ኮርስ ነው። ግን እኔ ዲፕ ስትራክቸራል አይ ዶንት ኖ እንዴት እንደማስቀምጠው አላውቅም። ግን የሚገርም ፊቸር ነው። ያው እንዴት እንደዚህ ሊሆን እንደሚችል the average bid ask like ነው spread rose from 3.1 in quarter 4 fiscal year okay to 6.8 like ነው ask bid rise. The average bid ask spread rose from 3.1% in quarter. በፐርሰንት ሲሆን ይጣጣል ነው ወይስ? ኦኬ አቨሬጅ ነው ነው። ኦኬ እንትኑም ሰፍቷል ነው። አሁን ለምሳሌ ንብ ባንክ እያንዳንዱን ባንክ ወስዳችሁ ብታዩት ነው እና አቨሬጅ ሲያወጡለት ነው መሰለኝ። አቨሬጅ ሲያወጡለት ለምሳሌ ዘምዘም ባንክ እና ዘምዘም ባንክ ለምሳሌ ዘምዘም ባንክ ዘምዘም ባንክ በ143 ገዝቶ በ146 ይሸጣል ነው። በ145 ገዝቶ በ146 ይሸጣል። ያ 6% ነው አቨሬጅ ነው ለነገሩ። ይሄ እነዚህ ሃይስቶቹ ናቸው ነው። ይሄ ቢድ አስክ ፕራይስ የሚሉት እሱን ነው። አሁን ለምሳሌ ንብ ባንክን ብትወስዱት 129 ይገዛል፣ 131 ይሸጣል። ግን አይ ዶንት ቲንክ ኢትስ ላይክ ነው እንትኗ እቺ ስፕሬዷ ማለት ነው በ129.01 እና በ131 63 መካከል ያለው የ3% ልዩነት አይደለም። ንብ ባንክ እንግዲህ ንብ ባንክ እና ዘምዘም ትሬሽሆልዶቹ ናቸው መሰለኝ። ንብ ባንክ በጣም ዝቅተኛው ላይ ያለው ነው። ዘምዘም ደግሞ በጣም ከፍተኛው ላይ ያለው ነው በዛ ኳርተር ማለት ነው። ስለዚህ በእነሱ በራሳ ላይ ነው። ስለዚህ ስታጠቡት አሁን ሌሎቹን አዋሽ፣ ዳሸን ማነው ላይ አይዶንት ኖ ሌሎቹን ህብረት ወዘተ ስታስገቧቸውና አቨሬጅ ስታወጡ 3.6 3.1 ይመጣል ማለት ነው በፐርሰንት። ይሄ ግን መቼ ነው? በዛኛው 2000 ከሚያዝያ ግንቦት ሰኔ 2017 ከነበረበት የአማካዩ ልዩነቱ የነበረው በእያንዳንዱ ባንክ የነበረው የሚገዙበት እና የሚሸጡበት እንትን 3.1 ነበር። በዚህኛው ይሄ ከሐምሌ 1 2017 እስከ መስከረም 30 ባለው በ2025/26 ፊስካል ይር የመጀመሪያው ኳርተር ማለት ነው የመጀመሪያው ሩብ ዓመት pointing to a more polarized and imperfect market structure ነው። ሰፍቷል ነው መግዣውና መሸጫው መካከል ያለው እንትን ሰፍቷል ነው። ሰፍቷል ማለት ምን ማለት ነው? ሰው ዶላር መግዛት ይፈልጋል እንጂ መሸጥ አይፈልግም አይነት ኢምፕሬሽን ነው ማለት። በርካሽ ይገዛችኋል ግን መሸጥ አይፈልግም ነው። ምክንያቱም ስፕሬዱ እየሰፋ ከሄደ አይደለም የሚገዛበት የዶላር ክራንች አለ። እንደዛ አይነት ሴንስ ነው የሚሰጠኝ ነው። ምክንያቱም ምርጫ የላችሁም እንትን ነው ገዢዎቹ ፕራይስ ሴት ያደርጋሉ። ላይክ ነው ተከራክራችሁ ትሸጡላቸው። ባልክ የሚገዙት እነሱ ስለሆኑ እነሱ ያስቀመጡት ፕራይስ ነው ዶሚኔት የሚያደርገው እና
ማለት ነው ዊሊንግ ቱ ፔይ የሚሆኑት ዋጋ እሱ ነው። ካልሆነ ዶላራችሁን ትይዙታላችሁ እንጂ ገዢ አታገኙም ነው። እንትኑ እንደተጠበቀ ሆኖ ማለት ነው ከጥቁር ገበያው ጋር ያለው ልዩነት እንደተጠበቀ ሆኖ እንዴት አድርገው ዶላር ከጥቁር ገበያው ባነሰ ዋጋ ነው የሚገዙት። ሰው እንግዲህ ሪስኩን ፈርቶ ወንጀሉን ፈርቶ ምናምን እነሱ ጋር እየመጣ ካል ይሸጥላቸዋል፣ ወይንም በኤክስፖርተር በሬሚታንስ በምናምን ያገኙታል ብለን እናስብ ብቻ ቴቨር ደቄ እና ስፕሬዱ ጨምሯል። አስክ ቢድ ፕራይሱ ጨምሯል ማለት እኔ እንደምረዳው አስክ ቢድ ፕራይሱ እንትኑ ፐርሰንቴጁ ጨምሯል ማለት ርካሽ ይገዛሉ ግን ውድ ይሸጣሉ። ዊች ሚንስ ምን ማለት ነው ነው እጥረት አለ ማለት ነው። አይሰጧችሁም። ምክንያቱም ላይክ ነው 6.8 ያተርፋሉ በእያንዳንዷ ዶላር ማለት ነው 6.8። ስለዚህ በ100 ዶላር ወደ $7 እያተረፉ ነው የሚሸጡላችሁ ማለት ከሚገዙበት ዋጋ ለማንም ሲሸጡ ለትራቭለር ቼክ ይሁን ፔመንት ይሁን ለፎሬክስ ምንድነው ለኢምፖርት ይሁን ለምናምን 6.8 አትርፈው ነው የሚሸጡላችሁ። በፊት ግን 3.1 አትርፈው ነበር ነው ቢድ አስክ ፕራይሱ እንደዛ ሆኗል ማለት ነው። ላይክ ነው በሌማን ተርም ስታስቀምጡት እኔ እንደምረዳው። ስለዚህ የዛን ያክል ማትረፍ ከቻሉ ምን ማለት ነው ዶላር ዲማንድ አለ እንትን ያደርጉታል ማለት ነው፣ ዝቅ ያደርጉታል ማለት ነው። ስለዚህ ይሄ የሚያሳየው እንግዲህ this more polarized and imperfect market structure ነው more polarized አቨሬጁ ከ3.1 ወደ ኢምፐርፌክት ማርኬት ሊያሳይ ይችላል። ፖላራይዜሽን ያሳያል ወይ አይ ዶንት ኖ ዋት ላይክ ነው ሃው ዱ ዩ ያኛው ፍራግመንቴሽኑ ፖላራይዜሽኑን ያሳያቸዋል። ምንድነው ላይክ ነው ለምሳሌ በባንኮቹ መካከል ያለው የስፕሬድ የሴሊንግ ስፕሬድ የባይንግ ስፕሬድ ብለው እነሱ ያስቀመጡት የተለያየ መሆኑ ባንክ 129 የገዛ እንትና 143 የሚገዛው መሆኑ ፖላራይዜሽኑን ያሳያቸዋል። ይሄ ግን አስክ ቢድ ፕራይሱ መስፋቱን ፖላራይዜሽኑን ሳይሆን እንደኔ ነው የምላችሁ ማርኬት ስትራክቸሩ ችግር እንዳለው ያሳያል። እና ደግሞ ሃየር ነው ላይክ ዲለር ሃየር ሪስክ አቨርሽን በትክክል አንደርላይንግ ፍሪክሽንስ በትክክል ኢንክሉዲንግ ሊሚትድ ኢንተርባንክ ትሬዲንግ በትክክል ፍራግመንትድ ሊኩዲቲ ፍራግመንቴሽን እንዴት እንደሚያሳየው አላውቅም። ዊክ አርቢትሬጂንግ ሜካኒዝምስ እነዚህ ነገሮች ያሳያሉ። ፍራግመንቴሽኑን ግን አይ ሃቭ ማይ ዳውት ወይም እንግዲህ ወይ በኋላ ሲያብራሩ ሊገባኝ ይችላል። ይሄን ይመስላል። እንቀጥልበታለን በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ